بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فهو المهتدي ومن يضلل فلن تجد له وليا مرشدا ونشهد أن لا إله إلا الله وحده لا شريك له ونشهد أن سيدنا نبينا محمدا عبد الله ورسوله أما بعد إن شاء الله عقيدة كل مسلم يمتلوان ሪሳላ እየተማማርን ያለውን ትምህርት እንቀጥላለን። የትምህርት ክፍላችን 12ኛ ላይ ደርሷል። የ12ኛው የትምህርት ክፍላችን የሚያነሳው ጥያቄ ቁጥር 28 መነሻውን በማድረግ ይጀምራል ማለት ነው። 28ኛው ጥያቄ هل يجوز الذهاب إلى الكاهن والعراف የነገን አውቃለሁ ብለው የሚያወሩና የሚደሰኩሩ ወደ ሆኑ ሰዎችና እንዲሁም ደግሞ ጥንቁልና ውስጥ የሚገቡ የሆኑ ሰዎች ዘንዳ መሄድ ይቻላል ወይ? ለማስጠንቆል እንዲሁም የነገን ያውቃሉ ብሎ የሆነ ነገር ሊያስነግር ሊጠይቅ መሄድ ይቻላል ወይ ማለት ነው ጥያቄው። እነሱን ለመምከር ታሉበት ችግር ለማውጣትና ሐራም ላይ ያሉ መሆናቸውን ለመዘከር ቢሄድ ችግር የለውም። ይሄ ያው አምር ቢል ማዕሩፍ ነህይ አኒል ሙንከር እየሰራ ነው። ከዚህ ውጭ ግን ተነሱ የሆነ ነገር ፈልጎ ያውቃሉ ስለተባለ ተለሎች ሰዎች የተለዩ ናቸው ተብሎ ስለታየ ስለታመነ እነሱ ጋር ያለውን አንድ ነገር ፈልጎ መሄድን ነው ጥያቄው። ይፈቀዳል አይፈቀድም ብሎ እያነሳ ያለው። ለዚህ መልሱ የሚሆነው እዛው ሼኹ እንደመለሰው ላየጁዙ ዘሀቡ ኢለይሂማ ወደ ጠንቋይና የነገን አውቃለሁ ብሎ ወደሚደሰኩር ሰው መሄድ አይፈቀድም የሚል ነው። ማስረጃም በተመለከተ ሀል ኡነቢኡኩም ዐላ መን ተነዘሉ ሸያጢን ሸይጣኖች ወደ እነሱ የሚወርዱባቸው ወደሆኑ ሰዎች አልነግራችሁም ወይ ይላል አላህ ሱብሓነሁ ወተዓላ። ሸይጣኖች ወደ እነሱ ይሄዱና የሆነ ያልሆነ ነገር ይነግሯቸዋል። በዛ ይደለሉና ተሌሎች ሰዎች የተሻልን ነን እኛ ነጋሪ ያለን ሹክ የሚል አካል አለን እና እናውቃለን ተሌሎች ሰዎች በተለየና በተሻለ መልኩ ብለው እንዳወሩ እንዲወተውቱ ምክንያት ሊሆኗቸው ይችላሉ። እና እነዚህን ሰዎች ሲናገር አላህ ሀል ኡነቢኡኩም ዐላ መን ተነዘሉ ሸያጢን ሸይጣኖች ወደ እነሱ የሚወርዱላቸው የሚሄዱላቸው የሆኑትን ሰዎች አልነግራችሁም ወይ? ተነዘሉ ዐላ ኩሊ አፋኪን አሲም ወንጀለኛና ቀጣፊ በሆኑ ሰዎች ላይ ይወርዳሉ ይላል አላህ ሱብሓነሁ ወተዓላ። እንግዲህ ሸይጣኖች የሆነ ነገር ሹክ ለማለትና ሰውንም እነዚህንም ሰዎች ለማኩራትና እንዲሁም ለማጥመም አስበው ሄደው የሆነ ወሬ ይነግራሉ ማለት ነው። እነማንን ፈልገው ግን? አፋክ የሆኑትን ሰዎች፣ ቀጣፊዎች፣ ውሸታም ለውሸት የማይታክታቸው የሆኑትን ሰዎችና አሲም ወንጀለኛ የሆኑትን ሰዎች ጌታቸውን የማይፈሩ የሆኑት ሰዎች ዘንድ ይቀርቡና የሆነ ነገር ሹክ ይሏቸዋል። ከዛም በኋላ እነዚህም አላህንም ስለማይፈሩ ለቅጥፈት መጀመሪያውንም የተጋበዙ ስለሆኑ እንኳን ትንሽ ነገር አግኝተው ያችን ተሸይጣኖች ያገኙትን እውነት መነሻ በማድረግ ብዙ ውሸቶችን በመቀመምና በመጨመር የሩቅን እናውቃለን፣ የጠፋን ንብረት ቦታውን እናውቃለን፣ የሆነውን ነገር በግልጽ መናገር እንችላለን እያሉ ራሳቸውን ከሰዎች በላይ አጉልተው ለማሳየት ይሞክራሉ ማለት ነው። የሐዲስም ማስረጃ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? መን አታ ዓራፈን የነገን አውቃለሁ ባይ ዘንድ የሄደ ሰው አሉ። የነገን አውቃለሁ እያለ ምስጢርን አውቃለሁ፣ በልብ የታሰበን ነገር አውቃለሁ፣ የተደበቀን ነገር ያለበትን አውቃለሁ፣ ስለ ነገ ስለተነገ ወዳ የሰው ልጅ ምን እንደሚያጋጥመው ወደፊት አውቃለሁ፣ መቼ የሚሞትበትን ሰዓት አውቃለሁ፣ ድሃ የሚሆንበት ሀብታም የሚሆንበት፣ ማንን ቢያገባ እንደሚገጥመው ማንን ባያገባ እንደማይገጥመው ነገሮች እኔ አውቃለሁ እያለ የሚደሰኩር የሆነ ሰው ዘንድ የሄደ ሰው ፈሰአለሁ አን ሸይእን ስለሆነ ነገር ተጠየቀው ለም ቱቅበል ለሁ ሶላቱ 40 ሌሊተን የ40 ቀን ሶላቱ ተቀባይነት አይኖረውም። ስለጠየቀው ብቻ ማለት ነው። ስለጠየቀው ብቻ ሂዶ እውነት አለውም አላለውም ስለጠየቀ ብቻ የ40 ቀን ሶላቱ ተቀባይነት የለውም። በሌላ ዘገባ ነቢዩ ዓለይሂ ሰላቱ ወሰላም መን አታ ዓራፈን አው ካሂነን ፈሰደቀሁ ቢማ የቁል
ወደ ጠንቋይ ዘንድና እንዲሁም የነገን አውቃለሁ ወደ ባይ ሰዎች ዘንድ ሂዶ የጠየቀና ከዛም ባለው ነገር እውነት ያለ አሉ ባለው ነገር እውነቱን ነው እሱ ታይቶታል ያውቃል ማለት ነው ብሎ እውነተኛ ብሎ ሆኖ የተመለሰ ሰው ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም ላይ በተወረደው በቁርአን ክዷል ሲሉ አስተላለፉ ማለት ነው። ስለዚህ ከዚህ የቁርአን አንቀጽና ከዚህ ሐዲስ የምንረዳው ምንድን ነው? የሚያውቅ የለም፣ ገይብን የሚያውቅ የለም። እናውቃለን የሚሉ ሰዎች ሁሉ ውሸታሞች ናቸው። በሸይጣን ታግዘው ነው እያወሩና እየደሰኮሩ ያሉት። እነዚህ ዘንድ የሄደ ሰውና እነዚህ ያሉትን እውነት ያለ ሰው ደግሞ ከመንገድ የሚወጣ ወይንም ደግሞ ከባድ የሆነ ወንጀል ውስጥ የሚያስገባ ተግባር መሆኑን ሐዲሱ ይገልጻል ማለት ነው። ከዚሁ ጋር በመያያዝ 29ኛው ጥያቄ ሀል ኑሰድቁ አልዓራፍ ወልካሂን፣ እንደዚሁ ነገር አውቃለሁ ባዮችን ጠንቋዮችን በሚሉት ነገር በሚያወሩት በሚደሰኩሩት ነገር እውነት ማለት እንችላለንን? ላኑሰድቁሁማ መልሱ ይሄ ነው። እውነት አንላቸውም። ፊ ኢኽባሪሂማ አኒል ገይብ የሆነን ሚስጥር ስለተናገሩ ሚስጥሩ እንኳን እንደተናገሩት ሆኖ ቢገኝ እንኳ ማለት ነው እንደተናገሩት ሆኖ እንኳን ቢገኝ ሚስጥርን ያውቃሉ ብለን ግን እውነት ነው አንላቸውም። ቁል ማስረጃው ለዚህ ሚስጥርን እንደማያውቅ ቁል ላ ያዕለሙ ልገይበ መን ፊ ሰማዋት ወልአርድ አልገይበ ኢለላህ ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ በል በሰማያትም በምድርም ያለ ማንም አያውቅም አልገይበ ሚስጥርን ኢለላሁ አላህ እንጂ ሌላ አያውቅም ነው። ታዲያ እነሱ የተናገሩት ነገር ገይብን እናውቃለን ብለው ተነገ ወዳ እንደዚህ ይሆናል ብለው የተናገሩት ነገር እንዳሉት ቢሆን እንዴት ነው የምናርዛምደው ከተባለ አንድ ያለፈ ነገር ከሆነ ያው ተሸይጣኖች ሰምተው ነው የሚሆነው። ሸይጣኖች ያዩትን ነገር ሲነግሯቸው ሰዎች ያላዩትን ሸይጣኖች ያዩትን ነገር ሲነግሯቸው በዛ መሰረት ሲናገሩ ሆኖ ስለተገኘ ሊሆን ይችላል። ወይም ደግሞ አጋጣሚ ሆኖ ነው እንጂ እነሱ ሚስጥርን አውቀው አይደለም። ሚስጥርን ከአላህ ሱብሓነሁ ወተዓላ በሰማይትም ያለ መላኢካ በምድርም ያለ ሰውና ጅን በአጠቃላይ ሚስጥርን የሚያውቅ የለም አላህ ሱብሓነሁ ወተዓላ እንጂ ይላል አላህ ሱረቱ ነምል አንቀጽ 65 ላይ ማለት ነው። ነቢዩም ዓለይሂ ሰላቱ ወሰላም ይህንን በማስመልከት መን አታ ዓራፈን አው ካሂነን ጠንቋይ ዘንድ ወይም ደግሞ ነገን አውቃለሁ ባይ ዘንድ የመጣ ሰው ፈሶደቀሁ ቢማ የቁሉ በሚለው እውነት ካለ ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም ሰሒህ ረዋሁ አሕመዱ ኢማሙ አሕመድ ያስተላለፉት ነው።